ታሪካችን የሚጀምረው አሁን ካለንበት ዘመን ወደፊት በመሄድ እንደ አውሮፓውያን አቆጣጠር በ27 ዓመተ ምህረት ላይ ሲሆን ዓለም ሶስተኛውን የዓለም ጦርነትን አከናውና በኒኩሌር ድምጥማጧ ከጠፋ በኋላ በህይወት የተረፉትን ከ2 ሚሊዮን የማይበልጡ ሰዎችን እያሳየን ነው። በዚህ ወቅት ላይም የምድራችን 70% ህዝብ በከፋ ደህንነት ውስጥ እየማቀቀ ኑሮውን ለመግፋት ሲገደድ፣ የተቀሩት 30% ህዝቦች ደግሞ ሲልቨር ሲቲ በተባለ በቴክኖሎጂ በተራቀቀ ምግብና መሰረተ ልማቶች በተሟሉበት ቦታዎች ውስጥ እንደሚኖሩ እንረዳለን። ከዚህም በተጨማሪ ሀብታሞቹ የሲልቨር ሲቲ ነዋሪዎች ትልቅ ግንብ በመገንባት ከማንም ጋር እንዳይገናኙ ማድረጋቸው ሳያንስ የዓለምን የምግብ አቅርቦትንም ጠቅልሎ በመቆጣጠር ለድሃው ህብረተሰብ በቀን አንዴ ብቻ ምግብ በመስጠት ህዝቡን ማጫረስ ይጀምራሉ። ይህ ሁሉ የተከናወነ ባለበት ሰዓትም ላባሴ የተባለ ከድሃው ህብረተሰብ የተገኘ የወደፊቱን መተንበይ የሚችል አረጋዊ ሰው ድሃው ህብረተሰብ በውስጡ ያመቀውን ቁጣና ንዴት አፍኖ ከሚሞት ይልቅ ንዴቱን የሚያበርድበትን የፍልሚያ ሪንግ ያዘጋጅና ተፋልሞ ንዴቱን ማብረድ የፈለገ ሰው ወደ ሪንጉ እንዲመጣ እድል ያመቻቻል። በተጨማሪም አረጋዊው ላባሲ አምላኩ በትንቢት ባሳየው መሰረት ወደፊት ጋናፓዝ የተባለ ከድሃው ወገን የሚወለድ ጠንካራ ተፋላሚ ወንድ ልጅ እንደሚነሳና ይህም ጋናፓዝ የሚባል ልጅ ከሀብታሞቹ ነጥቆ ለድሃው በመስጠት የዓለምን ስርዓት እንደሚያስተካክለው ትንቢት ነግሮ ድሃውን ህዝብ ጮቤ እንዲረግጥ ያደርገዋል። ይህም ትንቢት ተነግሮ ላባሲ ከሞተ ከረጅም ዓመታት በኋላ ግን የሲልቨር ሲቲ መሪ የሆነው ዲላን የተባለ መልኩ ታይቶ የማይታወቅ ሚስጥራዊ መሪ ላባሲ የተናገረው ትንቢት እውን እንዳይሆን በመፍራት ለሱ የሚሰሩ ግብረ አበሮቹን ወደ ድሆቹ ከተማ በመላክ አዲስ እየተወለዱ ያሉትን ህፃናቶችን በሙሉ ከቤተሰቦቻቸው ነጥቆ መግደል ይጀምራል። ከብዙ ዓመታትም በኋላ ሲልቨር ሲቲ ከተማ ውስጥ አንድ ሞልቃቃና ጉረኛ የሆነ ጉዱ የተባለ ሴት አተራማሽ ጎረምሳ ከእንቅልፉ ሲነቃ እናየዋለን። ጉዱም ከእንቅልፉ እንደነቃ የተለያዩ ስራዎች የሚያሰራው ካይዘር የተባለ ሰው ደውሎለት አለቃቸው ጆን ምርጥ ተፋላሚ ከድሆቹ መንደር መመልመል ስለሚፈልግ አብሮት እንዲሄዱ እየጠበቃቸው እንደሆነ ይነግረዋል። ከዚህም በኋላ ጉዱ ቅንጡ መኪናውን ይዞ ወደ ድሆቹ መንደር እንደደረሰ ጆን ከተባለው ሲልቨር ሲቲ ውስጥ ካለ ከፍተኛ ባለስልጣን ጋር በመገናኘት ድሆቹ ፍልሚያ ወደሚያደርጉ የፍልሚያ ቦታ ይገባሉ። የነጉዱ አለቃ ጆንም በልጅነቱ ባጋጠመው አደጋ ምክንያት መናገር የተሳነው ዲዳ ቢሆንም ግን ከአንገቱ ጀርባ በተገጠመለት ድምጽ የሚያወጣ መሳሪያ ከነጉዱ ጋር እንደሚግባባ እንመለከታለን። ያን ቀንም ጉዱና ካይዘር ከአለቃቸው ጆን ጋር ሆነው የድሆቹን ፍልሚያ የተከታተሉ ሳለ ጆን የትኛው ተፋላሚ ላይ ቁማር ቢያስይዙ ጥሩ እንደሆነ ሲጠይቃቸው ካይዘርም ጸጉሩ ረዘም ያለው ተፋላሚ ጎበዝ እንደሆነ እንደሚያስታውቅ ይነግረዋል። ጉዱ ግን ተፋላሚ መምረጥ እንዲሁም የፍልሚያ ስልትን ማንበብ ላይ በጣም የተካነ ስለነበረ ባለረጅም ጸጉሩ ተፋላሚ ያሉበትን ክፍተቶችን በግልጽ በመናገር ፍልሚያውን ሪዮ የተባለው ሌላኛው ተፋላሚ እንደሚያሸንፍ ግምቱን ያስቀምጣል። ጉዱም ይህን በተናገረ በደቂቃዎች ውስጥ አስቀድሞ በገመተው መንገድ ባለረጅም ጸጉሩ ተፋላሚ በሪዮ ተመቶ በመውደቁ ጆኒ ጉዱ ግምት ብቃት አስደምሞት ጉዱን አቅፎ ደስታውን ይገልጽለታል። ከዚህም በኋላ እነ ጉዱ ሪዮ የተባለውን ተፋላሚ ይዘው ወደ ሲልቨር ሲቲ ከወሰዱት በኋላ ሲልቨር ሲቲ ውስጥ ካለ ታንክ የተባለ እሳት የላሰ ተጋጣሚ ጋር እንዲፋለም ዘመናዊ ሪንግ ውስጥ ይከቱታል። ደውልም ተደውሎ ፍልሚያው እንደተጀመረ እነ ጉዱ ከድሃው መንደር ይዞት የመጡት ሪዮ ታንክ የተባለውን የሀብታም መንደር ተደባዳቢ በሚያስደንቅ ሁኔታ አይሎበት በመደብደቡ ፍልሚያውን የተከታተለ የነበረው ሰው በሙሉ ሪዮ ያሸንፋል በማለት ብዙ መጠን ያለውን ወርቃቸውን ሪዮ ላይ ይመድባሉ። ነገር ግን ጆን በተቃራኒ ወርቁን በሙሉ ከሪዮ ያነሰ ብቃት ያለው ታንክ ላይ በመመደብ ፍልሚያው ሲከናወን ቆይቶ የመጀመሪያው ዙር ተጠናቆ ተፋላሚዎቹ ረፍት ያደርጋሉ። በዚህ ሰዓት ጉዱ ከጆን ጋር በቀመሩት ቀመር መሰረት ሪዮ ወደ ተባለው ተፋላሚ ሄዶ ሪዮን ስለ ብቃቱ አድንቆት ሲያበቃ ሁለተኛው ዙር እንደተጀመረ ግን ሪዮ ሆነ ብሎ በታንክ በመደብደብ ፍልሚያውን እንዲሸነፍ ማሳሰቢያ ሰጠዋል። ሪዮ ግን ስታዲየሙ ሙሉ ውስጥ ያሸንፋል ብሎ ስላስያዘ ይህም ማድረግ እንደማይችል ቢናገርም ጉዱ ግን ወደዚህ የመጣው ጆን የተባለው አለቃው ታንክ ያሸንፋል ብሎ እንዲያስያዘ ካሳወቀው በኋላ ሪዮ ፍልሚያውን የሚያሸንፍ ከሆነ የቀጣዩን ቀን ጀንበር እንደማያት አስጠንቅቆት ይሄዳል። በዚህ ምክንያት ሁለተኛው ዙር እንደተጀመረ ተመልካቹን ሁሉ ግራ ባጋባ ሁኔታ ሪዮ ከበፊት ብቃቱ በተቃራኒው ደካማና ልፍስፍስ ሆኖ ሲፋለም በመቆየት ባልተጠበቀ ሁኔታ ውድድሩን ይሸነፋል። ይህን ተከትሎም ሁሉም ተመልካች በሚባል ደረጃ ወርቃቸውን በቁማር ሲበሉ፣ ጆን ደግሞ የሁሉንም ተመልካች ወርቅ ቀርጥፎ በልቶ ወደ ማደሪያው ስፍራ ያመራል። እዛ እንደደረሰ ግን ጆን ትንሽ የወርቅ ሳንቲም ብቻ ለራሱ በማስቀረት ሌላውን ወርቅ በሙሉ ግን ዲላኒ ለተባለው የሲልቨር ሲቲ መሪ ሺና በተባለች ባልደረባው በኩል ይልክለታል። ያን ምሽትንም ጆን ጉዱና ካይዘርን ይዟቸው ወደ ክለብ በመሄድ ዘና እያሉ ሳለ ዲላኒ የተባለው የሲልቨር ሲቲ መሪ
ጆንንና ካይዘርን ለስብሰባ እንዲመጡ መልእክት ይልክላቸዋል። ይህን ተከትሎም ጉዱ እነ ጆን እስከሚመለሱ ድረስ የጆን ፍቅረኛ ከሆነችው ሊና የተባለች ቀበጥ ልጅ ጋር ዘና እያለ እነ ጆንን ሊጠብቃቸው ይወስናል። እነ ጆን ከሄዱም በኋላ ጉዱ ሊናን ከቀድሞ የበለጠ ቅልጥ ያለ ክለብ ወስዷት ሲያበቃ አብረው ሽኮለል እያሉ መደነስ ሲጀምሩ፣ በአንጻሩ ደግሞ እነ ጆን ዲላኒ ጋር እንደደረሱ ዲላኒ ጆንን እስከዛሬ እንዳደረገው ሁሉ በርካታ ወርቆችን በቁማር እየበላ ወደ እሱ እንዲልክለትና ይህንንም ሀብት ግዛታቸውን ለማስፋፋት እንደሚጠቀሙበት ያሳውቀዋል። በዚህም መሃል ግን ሺና የተባለችው የጆን አማካሪ ባልደረባ ጉዱ ፍቅረኛ ሊናንን እልል ያለ ዳንኪራ እያስጨፈረልህ ነው በማለት በክለቡ ሴኩሪቲ ካሜራ የተቀረጸውን ምስል ለጆን ታሳየውና ጆንን በአንድ ጊዜ ንዴቱ ጣሪያ ነክቶ ቁጭ እንዲል ታደርገዋለች። ጉዱም በበኩሉ ጭፈራው እንደጨረሰ ሀገር ሰላም ብሎ ሄሊናን ጆን ጋር ሊመልሳት መኪና ውስጥ ቢያስገባትም ሄሊና ግን ዘላ ጉዱ ላይ ጉብ በማለት በህይወቷ እስከዛሬ ቀን ድረስ ዘና ብላ እንደማታውቅ ገልጻለት ከንፈሩን ልትስመው መጠጋት ትጀምራለች። በዛው ቅጽበት ግን ጆን መሳሪያ ከያዙ ጋርዶቹ ጋር በመሆን ድንገት አካባቢው ላይ ይከሰትና ጉዱን እንደ ወንድሜ ሳምነ እንዴት ፍቅረኛዬን ተማግጣለህ በማለት እጁን እያወራጨ ይቆጣው ይጀምራል። ጉዱ ግን ነገሮች እሱ እንዳሰቡት እንዳልሆነ ለጆን ሊያስረዳው ቢሞክርም ጆን ግን የጉዱን ማብራሪያ መስማት ስላልፈለገ ጋርዶቹን በፍጥነት ጉዱንና ህሊናን ወስደው ከነነፍሳቸው እንዲቀብራቸው ትዕዛዝ ይሰጣል። ከዚህም በኋላ ጋርዶቹ እንደታዘዙት ሁሉ ሁለት ጉድጓድ በመቆፈር ህሊናንና ጉዱን ቀብሯቸው እንደሄዱ ጉዱን ከልጅነቱ ጀምሮ ያሳደገው ካይዘር ወደ ስፍራው በመምጣት ጉዱን ከደሃ መንደሩ ወስዶ ወደ ሲልቨር ሲቲ ያመጣው ትንቢት የተነገረለት ጋና ፓዝ እንደሆነ አስቦ የነበረ መሆኑን በቁጭት ከተናገረ በኋላ የጉዱ መቃበርን ተሰናብቶ ወደ ቤቱ ይሄዳል። ካይዘርም ከአካባቢው ዘወር እንዳለ ኃይለኛ ዝናብ መዝነብ ጀምሮ አፈሩ በኃይል በመራሱ ምክንያት ጉዱ እንዴት እንደሆነ በማይታወቅ ሁኔታ በህይወት ተርፎ የራሰውን አፈር በመፈንቀል ከተቀበረበት ጉድጓድ ከነነፍሱ ይወጣል። ቀጥሎም ጉዱ ከጎኑ የተቀበረችውን ህሊናን ጉድጓድ በመቆፈር ከጉድጓድ ሊያስወጣት ቢሞክርም ህሊና ግን ህይወቷ እንዳለፈ በመመልከቱ ጉዱ በቀጥታ ወደ ካይዘር የሚያዘወትርበት ጭር ያለ ቤተክርስቲያን ያመራና ካይዘርን ያገኘዋል። ካይዘርም ጉዱ አሁንም በህይወት እንዳለና እንዳልሞተ አይቶ በመደነቅ እየተመለከተው ሳለ ሳይታሰብ ካይዘር ጋር የመጡ የጆን ጋርዶች ጉዱን በህይወት ስለተመለከቱት ጉዱ ላይ ጥቃት ይከፍቱበታል። ጉዱ ግን ሊገልጸው በማይችለው ሁኔታ ሰውነቱ እየታዘዘለት የጆን ጋርዶች የሚተኩሱበትን ጥይት ሁላ እንደ ድንጋይ ሽልስ ሲል ቆይቶ ጥቃት አድራሾቹን በመደብደብ ሁሉንም ይዘረራቸዋል። ካይዘርም ይህን ካየ በኋላ በጣም በመደነቅ ጉዱን አሁኑን ወደ ድሆቹ መንደር እንዲሄድና እዛም እንደደረሰ ሺቫ የተባለውን ሰው ፈልጎ እንዲያገኝ ትዕዛዝ ይሰጠዋል። ካይዘርም ቀጥሎ ጉዱ ማለት ትንቢት የተነገረለት ጋና ፓዝ መሆኑን ቢገልጽለትም ጉዱ ግን ጋና ፓዝ ምን እንደሆነ ባያቅም እዚህ ከቆየ ግን ጆን አሳዶ እንደሚገለው ስለገባው ካይዘር እንዳለው ወደ ድሆቹ መንደር በእግር ሲጓዝ ያድራል። ጠዋት ላይም ጉዱ የድሆቹ መንደር ደርሶ የአካባቢውን ነዋሪዎችን ሺቫ የተባለ ሰው ያውቁ እንደሆነ ቢጠይቃቸውም ሰዎቹ ግን ሺቫ የሚባል ስም ሰምተው እንደማያውቁ ለጉዱ ይነግሩታል። ጉዱም ሌሊቱን ሙሉ በመጓዙ በኃይል ረቦት ስለነበረ አካባቢው ላይ ምግብ የሚያገኝበት ቦታ ይኖር እንደሆነ ሰዎቹን ሲጠይቃቸው ሰዎቹም ገንዘብ ካለው ሊበላ የሚችልበት ሬስቶራንት እንዳለ በመንገር ሬስቶራንቱን ይጠቁሙታል። ጉዱም የተጠቆመው ሬስቶራንት ጋር ገብቶ ምግቡን ከበላ በኋላ የምግብ ቤቱ አስተናጋጅ የመጣበትን ሂሳብ በቢል ይዞለት ቢመጣም ጉዱ ግን ሂሳቡን ከመክፈል ይልቅ የመጣውን ቢል ቀዶ በመጣል እኔኮ ማለት የፈለግኩበት ቦታ በልቼ ገንዘብ ማልከፈል ሰው ነኝ በማለት በትዕቢት ይመልስለታል። ይህን ተከትሎም የሬስቶራንቱ ባለቤት ወደ ጉዱ በመምጣት ሂሳቡን አሁኑን እንዲከፍል ማስጠንቀቂያ ቢሰጠውም ጉዱ ግን ማስጠንቀቂያቸውን ችላ ብሎ ከሬስቶራንቱ ለመውጣት በመሞከሩ የሬስቶራንቱ ባለቤት ጉዱን በደህና ካልቾ ፊቱ ላይ ከመታው በኋላ ከአስተናጋጁ ጋር ሆኖ ለሁለት ይደበድቡት ይጀምራሉ። ጉዱን በበኩሉ መጀመሪያ ላይ ራሱን ትንሽ ቢከላከልም አስተናጋጁና የሬስቶራንቱ ባለቤት ግን እሳት የላሱ ተፋላሚዎች ስለነበሩ ጉዱን ዘረረው ሊቀጠቅጡት ሲሉ ጆሲ የተባለች ቆንጅዬ ሴት ወደ ሬስቶራንቱ ሰተት ብላ በመግባት ጉዱን ከመደብደብ ታስጥለዋለች። ጆሲም ቀጥላ ጉዱ የተጠቀመበትን ሂሳብ በመክፈል ጉዱን በሰላም እንዲተውት ለባለ ሬስቶራንቶቹ ብትነግራቸውም ባለ ሬስቶራንቶቹ ግን ጉዱን ካልደበደብነው ሞተን እንገኛለን በማለታቸው ምክንያት ጆሲ ተጣጣፊ ዱላዋን መዛ ከባለ ሬስቶራንቶቹ ጋር ቅልጥ ያለ ድብድብ ትጀምራለች። ጆሲ የሚሰነዘርባትን እያንዳንዷ ምት በብቃት በመመከት ሶስቱንም ተጋጣሚዎቿን ደህና አድርጋ ከዘረረቻቸው በኋላ ጆሲ ጉዱን ይዘው ከሬስቶራንቱ በመውጣት ሞተር ሳይክል ላይ ጭነው ከአካባቢው ያመልጣሉ። ከተወሰኑ ደቂቃዎችም በኋላ ጭር ያለ በረሃ ላይ እንደደረሱ ጆሲ ጉዱን ከሞተር ሳይክል ላይ አወርዳው አንገቱ ላይ ጩቤ በመደቀን ስሙ ማን እንደሆነና እዚህ ምን ሊሰራ እንደመጣ ብትጠይቀውም ጉዱ ግን ከማሾፍ ሌላ ቁም ነገር የሚያውቅ አይነት ሰው ስላልነበረ በጆሲ ጥያቄዎች እያላገጠ በስርዓት ሳይመልስላት ይቀራል። ጆሲ ግን ጥያቄዋን አምረራ በመቀጠል እያሾፈች እንዳልሆነ ስለነገረችው ጉዱም ጆን ለተባለ ሰው ሲሰራ የገጠመውን ነገር ከመጀመሪያው አንስቶ በመተረክ በሚገርም ተአምር ከሞት እንደተረፈ እንዲሁም ካይዘር የተባለ ባልደረባው ሺቫ የተባለን ሰው እንዲያገኝ ወደዚህ እንደላከው ለጄሲ ይተርክላታል። ጄሲም ጉዱ ከተቀበረበት ቦታ በህይወት ተርፎ መነሳቱን እንደሰማች መገናኛ ሬዲዮዋን
ካሜራዋን አውጥታ ጋናፓዝን አግኝቼዋለሁ በማለት መልእክት ከላከች በኋላ ጉዱን ይዘው ወደ አንዲት አነስተኛ መንደር ተወስደዋለች። እዛም እንደደረሱ ጄሲ ጉዱን ሺቫ ከተባለው ማየት የተሳነው ሰው ጋር በማገናኘት ትንቢት የተነገረለት ጋናፓዝን ይዘው እንደመጣች ለሺቫ ታሳውቀዋለች። ሺቫም ይህን እንደሰማ ጉዱን በሰስት እየደባበሰ ሲያናገረው ቆይቶ ምሳ እንብላ በማለት እሱንና ጄሲን ወደ መኖሪያ ቤቱ ያስገባቸዋል። ለምሳ ቁጭ እንዳሉም ሺቫ ለአባስ የተባለው ነቢይ ስለ ጋናፓዝ የተናገረውን ትንቢት ለጉዱ ከመጀመሪያው ጀምሮ ይተረክለት ይጀምራል። ቀጥሎም በላባሲ ትንቢት መሰረት ወደፊት ጋናፓዝ የተባለ ተፋላሚ ሰው ከስግብግብ ሀብታሞች ሀብታቸውን ነጥቆ ለድሆች እንደሚያከፋፍል እንደተናገረና ይህም ሰው ከፈጣሪው ትልቅ ጥንካሬ የተሰጠው ስለሆነ ሞት እንኳን በቀላሉ እንደማያሸንፉ ለጉዱ ያሳውቀዋል። ጉዱ ግን ሺቫ የተናገረውን ነገር ከማመን ይልቅ አሁንም እያሾፈ ማውራቱን ስለቀጠለ ሺቫ ተናዶ ከምሳ ገበታው ላይ ሲነሳ ጉዱ ሙሉ ትኩረቱን ወደ ጄሲ በማድረግ ጄሲ የት እንደምታደር በመጠየቅ ጅንጀናውን ይጀምራል። ነገር ግን ጄሲን በጉዱ ቁም ነገር አልባነት ተበሳይታ ወደ ውጪ በመውጣት ከሺቫ ጋር እንደተገናኘች ሺቫን ጉዱ ትንቢት የተነገረለት ጋናፓዝ እንደሆነ በግልጽ ነግሮት ኃላፊነቱን እንዲቀበል እንዲያደርገው ለሺቫ ብታሳውቀውም ሺቫ ግን ጉዱ ለዚህ ኃላፊነት ዝግጁ እንዳልሆነ ለጄሲ ያሳውቃታል። ሆኖም ግን ያን ምሽት ጄሲ በድጋሚ ወደ ሺቫ በመምጣት ጉዱ ዝግጁ እንዲሆን ከተፈለገ የፍልሚያ ጥበብን ሊያሰነጥኑት እንደሚገባ በመግለጽ ትክክለኛ ማንነቱን ሳይነግሩት መቆየት እንደሌለባቸው አሳስባ ሺቫን ስትሞግተው ታመሻለች። በመነጋታውም ጄሲ የአካባቢውን ልጆችን ሰብስባ የፍልሚያ ጥበብን እያሰለጠነቻቸው ባለበት ሰዓት ላይ ጉዱ ከእንቅልፉ ተነስቶ ወደ ጄሲ በመምጣት በደስታ እየተፍነከነከ ከእንቅልፍ ከተነሳ ሰዓት ጀምሮ በእሷ ናፍቆት ሲቃጠል እንደነበረ ለጄሲ ይነግራታል። ጄሲ ግን በጉዱ ንግግር ከመሳቅ ይልቅ ፊቷን ይባስ ስላኮሳተረችው ጉዱ እዚህ ከመጣ ጊዜ ጀምሮ ማንንም ሰው ሲስቅ እንዳላየ በመግለጽ ድሃ ድህነቱን ይረሳ ዘንድ መሳቅ አለበት እያለ መለፋደር ሲጀምር ጄሲ በደህና ምት ጉዱን መሬት ላይ ትዘረዋለች። አመሻሽ ላይ ግን ጉዱ ተመልሶ ወደ ጄሲ ሰልጣኞች በመሄድ ምንም እንኳን በስፖርት የዳበረ ጡንቻ ቢኖራቸውም ግን የፊታቸውን ጡንቻ ማዳበር ከፈለጉ ግን መሳቅ ግዴታቸው እንደሆነ ገልጾ ሁሉንም ፈገግ እንዲሉ ማበረታታት ይጀምራል። ጉዱም በዚህ ሳያበቃ ወደ ጄሲ በድጋሚ በመሄድ እሷንም እንድትስቅ ሊያለማምዳት ቢሞክርም ጄሲ ግን ያለምንም ምክንያት የሰው ልጅ ከሳቀ በሽተኛ ነው በማለት ቁምጭጭ ብላ አቋሟን ታሳውቀዋለች። ሆኖም ግን ጉዱ ጄሲን ለማሳመን ሲከራከራ ከቆየ በኋላ በመጨረሻም ደህና እንድታደር ተሰናብቷት ጉንጯን ስሟት ሲሄድ ጄሲ ሳታሰበው በፊቷ በደማቅ ፈገግታ ተሞልቶ ስትሽኮርመም ታመሻለች። ከዛን ቀን በኋላ ጉዱ ከጄሲ ጋር የበለጠ ተቀራርቦ ቅልጥ ያለ ፍቅር በመጀመር ጥሩ የሚባሉ ጊዜያትን አብሮ ማሳለፍ ቢጀምሩም በተቃራኒው ግን ጉዱ ራሱን የማብቃት ስልጠና ላይ እምብዛሙን የተፈለገውን ያህል ለውጥ አላመጣ ይላቸዋል። ይህ በእንዲህ እንዳለ አንድ ቀን ላይ ጄሲ ጉዱ ሞተሯ ላይ ጭናው ለሽርሽር ራቅ ወዳለ ስፍራ እየወሰደችው ሳለ መንገዳቸው በሌላ ስፍራ የሚኖሩ ጎረምሶች ይዘጋና መንገዱን ከዘጉት መኪኖች ውስጥ አዛር የተባለው የጄሲ ቀድሞ ፍቅረኛ እየተኮሳተር ይወርዳል። አዛርም ጄሲን እንዳያት በአጭር ጊዜ ውስጥ ከሌላ ወንድ ጋር ፍቅር መጀመሯ እንዳበሳጨው ተናግሮ እሱ ግን አሁንም ድረስ ፍቅሩ ስላልወጣለት ሊወስዳት እንደመጣ በማሳወቅ ጄሲን እየጎተተ ይወስዳት ይጀምራል። ሆኖም ግን ጄሲ ከአዛር ጋር አብሮ ለመቀጠል ፍላጎት እንደሌላት ተናግራ ከአዛር ሰዎች ጋር ለመፋለም ብትሞክር አዛርና ሰዎቹ ግን ጄሲን በቀላሉ በመቆጣጠር ምንም እንዳታደርግ ያደርጓታል። ይህን ተከትሎም ጉዱ በህል ተሞልቶ ጄሲን ከአዛር እጅ ለማስጣል ከአዛር ጋር ቢገጥምም አዛር ግን በፍልሚያ ከጉዱ ብዙ እጥፍ የተሻለ ስለነበረ ጉዱን ደህና አድርጎ ከቀጠቀጠው በኋላ ጄሲን በመኪና ይዟት ከአካባቢው ይኮበልላል። ከዚህም በኋላ ጉዱ እየበረረ ሺቫ ጋር በመምጣት አዛር የተባለው ሰው ጄሲን አለፍላጎቱ አስገድዶ እንደወሰዳት በመግለጽ ጄሲን ተባብሮ ከአዛር እጅ እንዲያስመልጧት ሺቫን ቢጠይቀውም ሺቫ ግን ጄሲን ከአዛር እጅ መጠበቅ የሚቻለው አዛርን በፍልሚያ ውድድር ማሸነፍ ከተቻለ ብቻ እንደሆነና ከነሱ ውስጥ ደግሞ አዛርን በጉልበት ተጋፍጦ የሚያሸንፈው ሰው ስለሌለ ጄሲን ማዳን እንደማይችሉ በግልጽ ያስረዳዋል። ጉዱ ግን በንዴት ሺቫን እንዴት እንዲህ ትላለህ በማለት ከኋላው ዘሎ ወጥቶ ሊደበድበው ቢሞክርም ሺቫ ግን ጉዱን በቀላሉ አሽቀንጥሮ ወለል ላይ በመዘረር አዛር ከያዘው ጢባጢቤ እንደሚጫወትበት ነግሮ ጉዱን ያስጠነቅቀዋል። ሆኖም ግን ጉዱ የሺቫን ማስጠንቀቂያ ከቁብም ሳይቆጥር አዛር ወደሚገኝበት ስፍራ ገስግሶ ከመድረሱ አዛር ከሌላ ብርቱ ተፋላሚ ጋር ሪንግ ውስጥ ሲደባደብ ቆይቶ ተጋጣሚን በከፍተኛ ብልጫ ሲያሸንፍ ይመለከታል። ፍልሚያውንም ሲዳኝ የነበረው ሰው የአዛርን አሸናፊነት አውጆ ሲያበቃ አዛርን የሚገጥም ሌላ ሰው አለ ወይ በማለት ሲጠይቅ ከተመልካቾቹ መሃል ጉዱ ፍቃደኝነቱን በመግለጽ ከአዛር ጋር ሊገጥም ወደ ፍልሚያው ቦታ ይገባል። በዚህም ጊዜ ጄሲ ጉዱ ለሷ ብሎ ሊጋጠም በመምጣቱ ደስ ቢላትም ግን ግጥሚያው እንደተጀመረ አዛር ጉዱን እንደ ባስኬትቦል ኳስ መሬት ላይ ያንጠባጠበ ሲቀጠቅጠው ስለተመለከተች ጄሲ ጉዱ ጉዳት አሳቋት በጭንቀት ተወጥራ ፍልሚያውን ማየቷን ትቀጥላለች። ፍልሚያውን ቀጥሎ ጉዱ የአቅሙን ያህል ቢፍጨረጨርም አዛር ግን
ከሱ በብዙ እጥፍ የተሻለ ተደባዳቢ ስለነበረ ጉዱን ሲጫወትበት ቆይቶ በመጨረሻም ጉዱ ከፍልሚያው ሜዳ የተጎተተ እንዲወጣ ሲደረግ ጉዱም ከመወሰዱ በፊት ለጄሲ እንደሚያፈቅራት በእጁ ምልክት አሳይቷት ይለያታል። ጉዱም ከደረሰበት ቅጥቀጣ በኋላ እነ ሺቫ ጋር እንደተመለሰ ሺቫ ጉዱን ከአዛር ጋር የነበረው ፍልሚያ እንዴት እንደነበረ ጉዱን ሲጠይቀው ጉዱም አዛር ከጥንካሬ በቀር ብዙ የድብድብ ቴክኒክ የሌለው ሰው እንደሆነ ገልጾ የድብድብ ቴክኒኮችን በማያውቅ ሰው መሸነፉ ውስጡን እንዳንገበገበው ይነግራቸዋል። ሺቫ ግን ይህን ሲሰማ በአዛር መሸነፉ እንዲካንገበገበው ደሃ ወገኖቹ ሲልቨር ሲቲ በሚኖሩት ሀብታሞች እንደ ባሪያ ሲገዙ ለምን እንዳላናደደው ይጠይቀዋል። ጉዱ ግን በዚህ ጉዳይ ለምንም ማድረግ እንደማይችል ለሺቫ መናገር ሲጀምር ሺቫ አቋርጦት ከዓመታት በፊት ላባስ የተባለ ትንቢተኛ ሰው የድሆችን በደል የሚያቆም ጋናፓዝ የተባለ ሰው እንደሚመጣ ተናግሮ የነበረ መሆኑን ገልጾ እሱም ልጅ አንተ ነህ በማለት ትንቢቱን ለጉዱ ይነግረዋል። ሺቫም ቀጥሎ ከዓመታት በፊት ጉዱ እንደተወለደ ትንቢተኛው ላባሲ ጋናፓዝ የሚሆነው ልጅ እሱ እንደሆነ መስክሮለት እንደሞተ ገልጾለት ሲያበቃ ከዛ በኋላ ግን የሲልቨር ሲቲ መሪዎች ይህ ትንቢት የተነገረለትን ሕፃን በድሆች መንደር መወለዱን ሰምተው ሊገሉት የድሆቹ መንደር ላይ ጥቃት በመሰንዘራቸው ካይዘር የተባለው ሲልቨር ሲቲ ውስጥ የሚኖረው መልካም ሰው ግን ጉዱን ወስዶት እንዳሳደገውና በዛውም ለጆን እንዲሰራ እድል እንዳመቻቸለት ያስረዳዋል። ጉዱም ታሪኩን በጥሞና ሲሰማ ቆይቶ ይህ ትንቢት የተነገረለት ጋናፓዝ እሱ ከሆነ ከነገ ጀምሮ ስልጠና በመጀመር የተጎዱ ህዝቦቹን እንደሚያድን ቃል ይገባና በቀጣዩ ቀን ጉዱ በጠዋት ከእንቅልፉ ተነስቶ አፍሪካን በተባለ የፍልሚያ አሰልጣኝ አማካኝነት ፍልሚውን ማድረግ ይጀምራል። ከዛን ቀን አንስቶም ጉዱ ከፍልሚያ ስልጠና በተጨማሪ በጣም ከባባድ ስፖርቶችን እንዲሁም ቆዳን በሚበሳ ሾው ላይ ሳይቀር መራመድን እንዲሰለጥን በመደረጉ ጉዱ ቀስ በቀስ እሳት የላሰ ተፋላሚ ሆኖ ቁጭ ይላል። የጉዱ ብቃት መጨመሩን ተከትሎም የሰዎችን እንቅስቃሴ ድምጽ እየሰማ የሚፋለመው አይነ ሰውሩ ሺቫ ሳይቀር ጉዱን በፍልሚያ ከሞከረው በኋላ ሺቫ ጉዱን ከጠበቀው በላይ ሆኖ በማግኘቱ ጉዱ የፍልሚያ ብቃቱን ተፋልሞ ያረጋግጥለት ዘንድ በመነጋታው ጉዱን ይዞት ከዚህ በፊት የተደበደበበት ሬስቶራንት ጋር ይወስደዋል። ሬስቶራንቱ ውስጥም ገብተው ሺቫና ጉዱ የሚፈልጉትን ከበሉ በኋላ አስተናጋጁ እንደተለመደው የሂሳብ ቢሉን ሲያመጣ ሺቫ ቢሉን አንስቶ ቀዶ ይጥሏል። በዚህም የተበሳጨው አስተናጋጅም ጉዱ ተቀምጦበት የነበረውን ወንበር በካልቾ መጥቶት ጉዱን ሊጠለው ቢሞክርም ጉዱ ግን ሚዛኑን እንደጠበቀ ከወንበሩ ከፍ ብሎ አየር ላይ በመቀመጡ ምንም ጉዳት ሳይደርስበት ይቀራል። ቀጥሎም በርካታ አስተናጋጆች መጥተው ጉዱን በየተራ ሊደበድቡት ቢሞክርም ጉዱ ግን በሚያስደንቅ የፍልሚያ ብቃት ሁሉንም እንደየአመጣጣቸው እየመለሰ አፈር ከደም ያስበላቸዋል። ይህን ተከትሎም አስተናጋጆቹ ቆንጨራ ሳይቀር ይዘው መጥተው ጉዱ እንዲከታተፉት ቢሞክሩም ጉዱ ግን አሁን ላይ ከማንም የተሻለ ምርጥ ተፋላሚ ስለሆነ ጥቃቶቹን በሙሉ መክቶ ሁሉንም ራሳቸውን እስኪስቱ ድረስ ደብድቧቸው ሲያበቃ ከሺቫ ጋር ሬስቶራንቱን ለቀው ይወጣሉ። ጉዱም ብቃቱን በርካታ ተፋላሚዎችን በመደብደብ ስላስመሰከረ በቀጣዩ ቀን ጉዱና ሺቫ አንድ ላይ በመሆን አዛር ፍልሚያ ወደሚያከናውንበት ስፍራ ያመራሉ። እዛም ደርሶ ጉዱ አዛርን ለመቅጠም ዝግጅት ማድረግ ሲጀምር ጄሲ ደግሞ በበኩሏ ለረጅም ጊዜያት ሳታይ ወደ ቆየችው ሺቫ በመሄድ አቅፋ ሰላም ካለችው በኋላ እቅዳችን ተሳካ ወይ በማለት ሺቫን ጠይቀው ሺቫም እቅዳቸው እንደተሳካ ይነግራታል። በዚህም ጊዜ ጄሲ ከሺቫ ጋር በመማከር ሆነ ብላ በአዛር የታገተች እንዳስመሰለችና ጉዱ እሷን ለማዳን ሲል የፍልሚያ ስልጠና ወስዶ ትንቢት እንደተነገረለት ጋናፓዝ ብቃት ያለው ተፋላሚ ይሆን ዘንድ መሆኑን እንረዳለን። ከዚህም በኋላ በጉጉት ሲጠበቅ የነበረው በጉዱና አዛር መካከል የሚደረግ ግጥሚያ እንደተጀመረ አዛር የተወራጨ ጉዱን ለመምታት ቢሞክርም ጉዱ ግን በአጭር ጊዜ ውስጥ ከባድ ተፋላሚ ሆኖ ስለቀረ አዛር አንድ ቡጢ እንኳን ጉዱ ላይ ማሳረፍ ያቅቷል። ይህን ተከትሎም አዛር እንደምንም ብሎ የጉዱን እግር በመያዝ አየር ላይ ወርውሮ ሊያፈርጠው ቢሞክርም ጉዱ ግን አየር ላይ ተገለባብጦ መሬት ላይ በስርዓት በማረፍ ከዚህ በኋላ እሱን የሚያስቆም ኃይል እንደሌለ ለአዛር ያሳየዋል። ቀጥሎም ጉዱ አዛርን አይቶት በማያውቀው ሁኔታ ከግራ ቀኝ ሲያጣድፈው ቆይቶ በመጨረሻም አዛርን አገጩን ይለውና አዛርም አየር ላይ እንደ እንዝርት ሲሾር ቆይቶ ወለሉ ላይ ይጋደማል። በዚህም ሰዓት ጄሲ ባየችው ነገር ተደስታ እውነተኛው ጋናፓዝ ጉዱ እንደሆነ ለሺቫ አረጋግጣለት ስታበቃ ከዚህ በኋላ ሺቫ ማንነቱን መደበቅ እንደሌለበትና ለጉዱ ወላጅ አባቱ እንደሆነ እንዲነግረው ሺቫን ስትጠይቀው ሺቫም እነግረዋለሁ በማለት ቃሉን ይሰጣታል። በዚህም መሃል ከዓመታት በፊት የሲልቨር ሲቲ መሪዎች ትንቢት የተነገረለትን ጉዱን ለመግደል ወደ እነ ሺቫ መንደር በመጡ ጊዜ ሺቫ ከሰዎቹ ጋር በገጠመው ግብግብ አይኑ ጠፍቶ እንደቀረ እንረዳለን። ፍልሚያውም አብቅቶ ጉዱ አዛርን ባሸነፈበት ቅጽበት ግን ማንም ባልጠበቀው ሁኔታ የጉዱ የድሮ አለቃ የነበረው የሲልቨር ሲቲው ባለስልጣን የሆነው ጆን ተፋላሚ ለመመልመል የተጎማለለ ወደ ፍልሚያ ቦታ ይመጣል። ጉዱም ጆንን እንዳየው ከፍልሚያ ቦታ ዘለው በመውጣት እንደ ግስላ ወደ ጆን መገስገስ በመጀመሩ ጄሲን ጨምሮ ብዙዎች ሰዎች ጉዱ ጆንን ሊደበድበው እንደሆነ ገምተው ነገሮችን በንቃት የተከታተሉ ሳለ ማንም ባላሰበው ሁኔታ ጆን እጁን ይዘረጋና ጉዱም ጆን ላይ ጥምጥም ብሎ ያቅፈዋል። ጆንም ጉዱን ሲፋለም አይቶ ስለነበረ የሚፈልገውን አይነት ተፋላሚ እንዳገኘ አምኖ ወዲያውኑ ወደ ሲልቨር ሲቲ ሲመለስ ጉዱም ወደ ኋላ እንኳን ተመልሶ ሳያይ ከድሮ አለቃው ጆን ጋር ወደ ቀድሞ ከተማው በደስታ ይመለሳል። ጄሲም ከልቧ እያፈቀረችው የነበረው ጉዱ ጋናፓዝ
ፓዝ መሆኑን ከተረዳ በኋላ ወደ ቀድሞ ህይወቱ መመለሱን ማመን አቅቷት ከኋላው እየሮጠች ብትከተለውም ግን ጄሲ ሳትደርስበት በፊት እነ ጉዱ በመኪና ከአካባቢው ይሰወራሉ። ያን ምሽትም ጄሲ በጉዱ ምክንያት ልቧ ተሰብሮ ክፉኛ ስታዘን የጉዱ አባት ሺቫ ደግሞ በጉዱ ክህደት በእጅጉ ተቆጥቶ ጉዱ ቤት ውስጥ ትቷቸው የሄዱትን ልብሶችንና እቃዎቹን በሙሉ እሳት ውስጥ ጨምሮ ያነዳቸዋል። በአንጻሩም ጉዱ ሲልቨር ሲቲ እንደደረሰ እንደ ቀድሞ ጊዜ ሽክ ብሎ ይለባብስና ህይወቱን ያተረፈለትን ካይዘርን ማግኘት ፈልጎ የጆንን ጋርድ ስለ ካይዘር ቢጠይቀውም ጋርዱ ግን ካይዘር ጉዱን ወደ ድሆቹ መንደር እንዲያመልጥ እንደረዳው መታወቁን ተከትሎ እንደተገደለ ለጉዱ ይነግረዋል። ጉዱ ግን የካይዘር ሞት ምንም እንዳልመሰለው ካሳየ በኋላ በቀጥታ ወደ ቀድሞ አለቃው ጆን ያመራል። ጆንም ጉዱን ከነ ነፍሱ ካስቀበረው በኋላ በህይወት መትረፉ እንዳስደነቀው ሲገልጽለት ጉዱን በቀላሉ የሚሞት ሰው እንዳልሆነ በመናገር ከዚህ በኋላ የቀድሞ ስራቸውን አብረው የሚሰሩ ከሆነ በታማኝነት ሊያገለግለው ለጆን ቃል በመግባቱ ጆንም ጉዱን ይቅር ብሎት አብረው መስራት ይጀምራሉ። ይህ በሆነ በቀጣዩም ቀን ጉዱ ወደ ነሺቫ መንደር ተመልሶ በመሄድ ሺቫን እንዳገኘው ከኋላ ተንደድሮ በማቀፍ ሰላም ይለውና አሁን ላይ የቀድሞ ስልጣኑን በማግኘት ከጆን ጋር እየሰራ እንደሆነ ነግሮት ሺቫን አብሮት ወደ ሲልቨር ሲቲ እንዲሄድ ቢጋብዘውም ሺቫ ግን ግብዣውን ውድቅ ማድረጉ ብቻ ሳያበቃ አንተ ከሃዲ በማለት ከጉዱ ጋር ግብግብ ይጀምራል። ጉዱ ግን አሁን ላይ ብቃቱ ጨምሮ ስለነበረ ከሺቫ ጋር ትንሽ እንደተፋለሙ ሺቫን በቀላሉ በመርታት ሲዘርረው ጄሲና አፍሪካንም ድንገት ሳይታሰብ ለሺቫ ተደረበው ከጉዱ ጋር ፍልሚያ ውስጥ ይገባሉ። ጉዱ ግን ጄሲንም ሆነ አፍሪካንን ሊያደርሱበት ያሉትን ጥቃት በቀላሉ በማፍረስ ሁለቱንም እንደያመጣጣቸው መክቶ በመርታት ጥሏቸው ይሄዳል። ቆይቶች በኋላ ግን ጄሲ ጉዱ ትንቢቱን ተቀብሎ ድሃዎቹን እንዲረዳ ልታሳምነው ስላሰበች ከባልደረባው አፍሪካ ጋር በመሆን በሞተር ሳይክል ወደ ሲልቨር ሲቲ ያመራሉ። ሆኖም ግን ጄሲና አፍሪካ ወደ ሲልቨር ሲቲ ለመግባት ሲሞክሩ ከሲልቨር ሲቲ ፖሊሶች በገጠማቸው ከባድ ፍልሚያ ምክንያት አፍሪካን ህይወቱን ቢያጣም ጄሲ ግን እንደምንም ብላ ወደ ከተማው በመግባት ጉዱ ያለበት ቦታ ስትደርስ ጉዱ በሁለት ቆነጃጅት ሴቶች ታጅቦ ከክለብ ሲወጣ ታገኘዋለች። ጄሲም ያፈቀረችው ጉዱን ከሴቶች ጋር ስታየው ልቧ ቢሰበርም ግን ራሷን ተቆጣጥራ ጉዱን ልታናገረው እየሞከረች ሳለ የጉዱ አለቃ የሆነው ጆንም ከሴቶች ጋር ሆኖ ከጉዱ ኋላ ይመጣል። ይህን ጊዜም ጄሲ ወደ ጉዱ በመቅረብ ጋና ፓዝነቱን አምኖ ለዳሆች እንዲቆም ብትለምነውም ጉዱ ግን ወደ ጆሮዋ ተጠግቶ አንዳች ነገር ሹክ ካላት በኋላ ጉዱ ፖሊስ ጠርቶ ጄሲ እንድትወገድ ያደርጋታል። የዛን ዕለት ምሽትም ጉዱ የተባለ ተሸንፎ ከማያቅ ተፋላሚ ጋር ግጥሚያ ስለነበረው ለመፋለም ወደ ሪንጉ ሲገባ ጆን ደግሞ አሁን ላይ ጉዱ ሳት የላሰ ተፋላሚ እንደሆነ ስላየ በርካታ ወርቁን ጉዱ ያሸንፋል በማለት አስይዛል። በፍልሚያ ወቅት ግን ሊ ከጉዱ በተሻለ በመንቀሳቀስ ጉዱን ሲደበደበው እንደቆየ ጉዱ ከዚህ በፊት ሺቫ ሲያሰለጥነው በነበረበት ሰዓት የነገረውን እየደነሱ የመደባደብ ቴክኒክ ያስታውስና ጉዱ ክለብ እንደገባ ሰው የተወዛወዘ ሊም በመደብደብ በአስደማሚ ብቃት ያሸንፈዋል። ይህን ተከትሎም አብዛኛው ሰው ሊያሸንፋል ብሎ አስይዞ የነበረ ቢሆንም ጆን ግን ጉዱ ያሸንፋል ብሎ በመመደቡ ብዙ ረብጣ ገንዘቦችን ወደ ኪሱ ያስገባል። በቀጣዩም ቀን ጉዱ ከትላንቱ ከተሻለ ተፋላሚ ጋር እንዲጋጠም ስለተደረገ ተመልካቾቹ ዛሬ እንኳን ጉዱ ያሸንፍም በማለት ወርቃቸውን ከጉዱ በተቃራኒ መደበው ቢያስይዙም ጉዱ ግን የሁሉንም አፍ ባስከፈተ መልኩ ተጋጣሚውን በደቂቃዎች ውስጥ በመዘረር ያሸንፍና በድጋሚ ጉዱ ያሸንፋል ብሎ ያሳዘውን ጆን ብዙ ወርቅ እንዲያሸንፍ ያደርገዋል። ከግጥሚያውም በኋላ ጉዱ ከጋርዱ ጋር በመሆን በቁጥጥር ስር ወዳለችው ጄሲ ሄዱ ሲያናግራት ጄሲም ጉዱ እስከዛሬ ሲያሳየት የነበረው ፍቅር የእውነቱን መስሏት እንደነበረ ስትነግረው ጉዱም የእውነት እንደሚያፈቅራትና እንደማያፈቅራት ማወቅ ከፈለገች ዛሬ አብራው እንድታደር ጥያቄ አቅርቦ ጄሲ ፍቃደኛ ሳትሆን በመቅረቷ ጉዱ ጋርዱን ጠርቶ ጄሲን ወደ ከካም መንደሯ እንድትመለስ እያደረጋት ያዘዋል። በመቀጠልም ጉዱ ቀጥ ብሎ አለቃው ጆን እና ባልደረባው ሺና ወደሚገኙበት መጠጥ ቤት በመሄድ ድሃው ህዝብ በሙሉ እሱ ትንቢት የተነገረለት አዳኛቸው አድርገው እንደሚቆጥሩት በመንገር እሱም ይህን ተጠቅሞ ድሆቹን ሊሸውዳቸው እንዳሰበ ለሺናና ለጆን ይነግራቸዋል። ጉዱም ቀጥሎ ነገ በሚደረገው የድብድብ ፍልሚያ ላይ ድሆቹም ቁማር እንዲያስይዙ እንዲፈቀድላቸውና ድሆቹም እሱ ጋና ፓዝ የተባለው ነፃ አውጫቸው አድርገው ስለቆጠሩት ያላቸውን ጥሪት በሙሉ በሱ ላይ እንደሚመድቡ ያሳውቃቸዋል። ይህን ተከትሎም ጆንና ሺና ከድሆቹ ላይ የቀራቸውን እንጥፍጣፊ ገንዘብ በሙሉ ለመብላት ስላንሰፈሰፉ የጉዱን ሀሳብ በመደገፍ በቀጣዩ ቀን ሲልቨር ሲቲ ውጭ ያለው ድሃ በሙሉ ቁማር እንዲመድቡ ይፈቀድላቸውና ድሆቹም ያለቻቸውን ጥቂት ገንዘብና ወርቅ ጉዱ ያሸንፋል በማለት ያስይዛሉ። ጉዱ ግን ከጆን ጋር ቀድሞ በተነጋገረው መሰረት ግጥሚያውን አውቆ እንደሚሸነፍ ስለተናገረ ጆን ያለውን በጣም ብዙ ወርቅ ጉዱ ይሸነፋል ብሎ ያስይዛል። ግጥሚያውም እንደተጀመረ የጉዱ ተጋጣሚ ያለ የሌላ ኃይሉን ተጠቅሞ ጉዱን ከግራ ቀኝ ማጣረፍ በመጀመሩ ያላቸውን ንብረት ጉዱ ላይ ያሳዙት ድሆች ከፍተኛ ውጥረት ውስጥ ገብተው ፍልሚያውን በስክሪን መመልከት ይጀምራሉ። ትንሽ ቆይቶ ግን ነገሮች ተገለባብጠው ጉዱ በሚገራርም ምቶች ተጋጣሚ ማራወጡን ስለቀጠለ ጆን ጉዱ ስሜታዊ ሆኖ ተጋጣሚውን እንዳያሸንፈው በመስጋት ጆን ጉዱን አሁኑ ተደብድቦ እንዲዘረር ምልክት ይሰጠዋል። በዚህም ሰዓት ጉዱ የተስማማ መስሎ በተጋጣሚ መደብደብ በመጀመሩ ግጥሚያውን በስክሪን የተከታተሉ የነበሩት ጄሲና አብሯት የነበሩት ድሆች ከፍተኛ
ከፍተኛ ጭንቀት ውስጥ ገብተው ጉዱ እንዳያሸንፍ በልባቸው መጸለይ ይጀምራሉ። ሆኖም ግን ማንም ባላሰበው ሁኔታ ጉዱ በድጋሚ በማንሰራራት ከበፊቱ በበለጠ ሁኔታ ተነቃቅቶ ተጋጣሚው ፋታ በማሳጣት ካጣደፈው በኋላ አየር ላይ ተንሳፎ አገጩን ሲመታው የጉዱ ተጋጣሚ ምቱን መቋቋም አቅቶት ሪንግ ውስጥ በመዘረር የሽንፈት ጽዋውን ይቀናጃል። ይህም ጊዜ በጉዱ መሸነፍ ምክንያት ያስያዘውን ወርቅ በሙሉ በድሆቹ የተበላው ጆን ክቡ ብሎ ሲደነግጥ፣ ጉዱ ደግሞ በጉልበቱ ተንበርክኮ ከዚህ በኋላ ስሜ ጋና ፓዝ ነው በማለት ትክክለኛ ማንነቱን ለሚመለከተው ሰው ሁሉ ያሳውቃል። በዚህም ጊዜ ታሪካችን ወደ ኋላ ይወስደንና ጉዱ ሺቫ ቤት ስልጠና የጀመረ ሰሞን የሺቫን ቤት ሲፈታትሽ የሺቫንና የእናቱን አንድ ላይ የተነሱትን ፎቶ በማግኘቱ ጉዱ ሺቫ አባቱ እንደሆነ ማንም ሳይነግረው ማወቁንና ነገር ግን ለማንም ሳይናገር በሚስጥር ይዞት እንደቆየ እንረዳለን። ከዚህም በተጨማሪ ጄሲ ጉዱ ከጆን ጋር እያለ ከክለብ ሲወጣ ልታገኘው የመጣችለት ጉዱ አባቴን ሰላም በይልኝ ብሎ በጆሮ አሹክ እንዳላትና ጄሲ ታስራ ያገኛት ዕለትም ካርዱ ሳይሰማው በቀጣዩ ፍልሚያ ላይ ሁሉም ሰው ጉዱ ያሸንፋል ብለው እንዲመደቡ እንደመከራት እናያለን። ቀጥሎም ጉዱ ሀብቱን በሙሉ በዳው ህዝብ በመበላቱ ደንግጦ ወዳፈጠጠው ጆን በመመልከት እስከዛሬ ከዳው ህዝብ ላይ ጋጠውን ገንዘብ እንዳስተፈው ነግሮት ሲያበቃ ቀጣዩ ተረኛ ደግሞ የሲልቨር ሲቲ መሪ የሆነው ዲላኒ እንደሆነ ድምጹን ከፍ አድርጎ ያውጃል። በዛው ቅጽበት ግን ዲላኒ የተባለው የሲልቨር ሲቲ መሪ ድንገት ስፍራው ላይ ሆሎግራም በተባለ ቴክኖሎጂ ተጠቅሞ በመስል ከተከሰተ በኋላ ከጉዱ ጋር ሲተያዩ ጉዱና ዲላኒ እንዴት እንደሆነ በማይታወቅ ሁኔታ በመልክ ፍጹም አንድ አይነቶች እንደሆነ ጉዱ ይመለከታል። በመጨረሻም ጉዱ በመልክ የሚመስለውን ዲላኒን ከጆን ሀብቱን ነጥቆ ለድሆች እንዳከፋፈለው ሁሉ በቀጣይ ደግሞ እሱ ጋር እንደሚመጣለት ሲዝትበት ጊዜ ዲላኒን ጉዱን መጥቶ እንዲሞክረው ገልጾለት ንግግራቸውን ሲጨርሱ እያየን ታሪካችን ያልቃል።